ሙሽራችን አቶ ኖላዊ ሰርጉ ደስታው እንዳለ ሆኖ ነገር ግን የሆነ ነገር አስጨንቆታል። ይችን ልጅ አምጥቼ ምን ላበላት ነው? ምንድነው ስራስ የምሰራው እያለ እየተጨነቀ ነው። አሴርም ቢሆን ምን እያልክ ነው? እሷ ከአረብ ሀገር አይደል እንደ የመጣችው ማለት ይሄ ከውጭ ሀገር ነው የመጣችው። ለምን እንደዚህ ትጨነቃለህ? የሆነ ነገር ይኖራታል ሲለው አረ በጭራሽ ሙቼ እገኛለሁ። የሴት ገንዘብም አልበላም። የፈለገ ነገር ያርዱኛል እንጂ የሴት ገንዘብም አልበላም። እኔ ሰርቼ ካላስተዳደርኳት የፈለገ ብር ቢኖራትም እንኳን በጭራሽ አላደርገውም፣ አንገቴ ይቆረጣል እንጂ እያለ ነው። ወንዳ ወንድ ብየዋለሁ። እንደዚህ ነው ወንድ ማለት ጌታን ማለት በትዳር ውስጥ መተጋገዝ መረዳዳት ግድ ነው። ሴትም ብትሆን ካላት ለቤቷ ነው ታድርግ። ወንድም ቢሆን እንደዛው። ግን ሴት ልጅ ገና ለገና ማለት ወንድ ልጅ ገና ለገና ሴቷ ብር አላት ብሎ የሴቷን ብር ጠብቆ የሚሄድ ከሆነ ይሄ ወንድ ሳይሆን የሆነ የወንድ አልጫ ብቻም ሳይሆን ይሄ የሆነ ላይክ አለ አይደል የድንች አልጫ ወጥ ጨው የሌለው እንደዛ ነገር ነው ወንድ ማለት። እንደዚህ አይነት ወንድ ነው ማለት ነው። ሶ አሁን አቶ ኖላዊ በጭራሽ ሙቼ እገኛለሁ። የፈለገ ነገር ገንዘብ ቢኖራትም እንኳን እኔ የእሷን ገንዘብ አምኜ ወይም እሷ ገንዘብ አላት ብዬ አልገባም። ሲቀጥል የእሷን ገንዘብ 0.5 ሳንቲም አልፈልግም። እኔ ራሴ ሰርቼ እንጂ ማስተዳደር ያለብኝ የእሷን ገንዘብ ተማምኜ ተመክቼ እዛ ቤት አልገባም ሲል አሴር ምን አለው? እና ታዲያ አሁን ምግብ ሰርታ ብታቀርብልክ አልበላም ልትል ነው ነበረ መልሱ። ያው አሴር ያን ያክል ርቀት የሚያስብ አይደለም። ለማንኛውም እንግዲህ አቶ ኖላዊ በጣም እያስጨነቀው ያለውና ከማግባቱም በላይ ደግሞ ትልቅ ሀሳብ የሆነበት እንግዲህ የስራው ጉዳይ ነው። ውድ ቤተሰቦቼ ሀኒቾም አይዞህ ብለዋለች። ግን የሆነ ቤት ይቀጠራል፣ ቤተሰብ የሆነ ጥሩ ስራ ያገኛል። ያው ማን እንደሚቀጥረው ደግሞ እናንተ ታውቁታላችሁ መቼም። ያው ርቀን አንሄድም፣ እዛው ውስጥ ነው የሚቀጠረው። ማሮችዬ እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁን ብዝዝት ያደርግልኝ ፈጣሪ። እወዳችኋለሁ፣ አከብራችኋለሁ። በነገራችን ላይ ለምን አትሉኝም? እውነት በጣም ነው የምታበረታቱኝ። ፈጣሪ በያላችሁበት የእናንተንም ሀሳባችሁን እቅዳችሁን ያሳካላችሁ። እኔንም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እዚህ ላደረሳችሁኝ አምላክ ፈጣሪ ከፍ ያለውን ነገር ለእናንተ ይስጣችሁ። ጌታ በጣም ነው የማመሰግነው ስለምታበረታቱኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ቴንኪዩ ሶ ማች። ለእናንተም ከዚህ በላይ ለምታደርጉት መልካምነት ፈጣሪ ብዙ ብዝዝት አድርጎ ትርፍ አድርጎ ለእናንተ ይስጣችሁ እላለሁ። አሁንም ያው የተለመደውን እንዳትነፍጉኝ አደራችሁን። አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። ነባር ቤተሰቦች ደግሞ ልክ ቪዲዮውን ስትከፍቱት ማሮችዬ፣ ፍቅሮችዬ፣ የኔ ውዶች፣ የኔ ዳይመንዶች ማለት ነው ላይኳን ጫን በሏት። ላይኳን ጫን ስትሏት ለእኔ እውነት ነው የምላችሁ በጣም ብዙ ጥቅም አለው። ለማንኛውም የኔ ውዶች ከወደዳችሁት ላይክ ታድርጉታላችሁ። እሺ ማሮችዬ፣ ግን ወዳችኋለሁ። ጌታን በጣም ነው የማከብራችሁ። እና ወደ አቶ ኖላዊ ስንመለስ ደግሞ እንግዲህ ያው አቶ ኖላዊ በጣም እየተጨነቀ ነው። ምን ስራ ሰርቸነችን ልጅ ማስቀምጣት፣ በምን አይነት መንገድ ነው ከዚህ ቤት አብረን መኖር የምንችለው እያለ እየተጨነቀ ነበር። ነገር ግን ወይዘሮ ሜላትም ሆነች አቶ መስፍን ዝም አይሉትም። ሀኒቾን ብትሆን ያው እንደምታውቁት እንግዲህ አባቷ ነው ከወላጅ አባቷና ከወላጅ እናቷ በላይ እንደ አይኗ ብሌን የምታየው አባቷ ነው። ስለዚህ አቶ ኖላዊን ከአቶ መስፍን ቤተሰብ ስራ ያስቀጥሩታል። ከዛ በኋላም አሸሸ ገዳሜ እያለ ከሚስቱ ጋር ይኖራል ማለት ነው። ግን አቶ ኖላዊ ደስተኛ ሆኖ ከፍቅርዬ ጋር አብረው ምን በላሽ፣ ምን ጠጣሽ፣ ምን ጠጣክ እየተባባሉ ፍቅራቸውን ሲገላለጹ ማየት እንፈልጋለን ቤተሰብ። አቶ ኖላዊ እስከዛሬ ድረስ ብቻውን ያሳልፈው ይበቃዋል። ስለዚህ በህይወቱ ላይ ደስተኛ ሆኖ ማየት እንፈልጋለን። እናንተም ትፈልጋላችሁ ቤተሰብ። አቶ ኖላዊ በጣም መልካም፣ ቅን፣ የዋህ በጣም ከሚገባው በላይ ደግሞ ሰው የማይለይ ነው። እንግዲህ ካስታወሳችሁ ወይም ድራማውን የምትከታተሉ ሰዎች ከነበራችሁ ለአሴር እና ለተምቹ ያለው አመለካከት አሁንም ድረስ እንኳን ያን ያክል ጠፍተው መጥተው እንደዛ ስቅስቅ ብሎ አልቅሶ ነው የተቀበላቸው።
ሰክረው ሲመጡ ጫማቸውን አውልቆ ልብሳቸውን ቀይሮ ምግብ ሰርቶ አብልቶ ሲያስታውቁ እንኳን ያስታወኩትን ሁሉ ጠርጎ ነው። እና እውነት በዚህ ዘመን እንደዚህ አይነት ሰው አለ ወይ ካላችሁኝ እኔ በጭራሽ አለ ብዬ አላምንም፣ ሊኖርም አይችልም። እና አቶ ኖላዊ አሁን ፋኖስዬ ጋር ተጋብቶ እልል ያለ ህይወት ቢኖር እኔ በጣም ደስተኛ ነኝ። እውነት ለመናገር መልካም ሰው ነው፣ ቅን ነው፣ የዋህ ነው። ስለዚህ ይገባዋል አቶ ኖላዊ ፋኖስዬን ፈጣሪ ስለሰጠው በጣም ደስ ብሎናል ማለት ነው። እና እንግዲህ አቶ ኖላዊ መብሩክ መብሩክ ነው፣ እንኳን ደስ ያለክ፣ መልካም የትዳር ዘመን ይሁንልህ ብለናል። ሀናን ደግሞ እባክሽን በአንዱ እርጊ፣ እኛንም አትበጥብጭን፣ እነሱንም 3 ወንዶችን እያባላሽ አታምሻቸው ነው የምለው እኔ። እውነት አመሰቻቸው እኮ ወይ ካሴር አትሆን ወይ ደግሞ ከእዝራ አትሆን ወይ ከኤልያስ አትሆን፣ እንደው ቆሎ እምስ አድርጋ አመሰቻቸው ጌታን። ወይ ለራሷ ሰላም የላት። አንድ ሰው ለምሳሌ አሁን እስኪ እንደው ቤተሰቦች እስኪ ልጠይቃችሁ፣ እናንተ አሁን የሆነ ሰው ወዳችኋል ልበል፣ እሱን ለምሳሌ አሁን ሀና እዝራን ወደዋለች። እዝራን ከወደደችው ስለ አሴር ለምን ታስባለች? ስለ ኤልያስ ለምን ታስባለች? አታስብም አይባልም፣ ግን ደግሞ ከባድ ነው። ግን ቢሆንም በፍቅር ደረጃ ለምሳሌ አሁን አሴር አንተም እኮ ተወደኝ ነበር ነው ያለችው አሴርን። ኤልያስንም እንደዛ ነው የምትለው። አንተም እኮ ለእኔ ስትል ነው ጎዳና የወጣኸው ትለዋለች አሴርን። ለምን እንደዛ ትላለች? እኔ እናንተን መውደድ ማፍቀር አልችልም። በቃ በሌላ በወንድምነት ከመጣችሁ እሺ፣ ነገር ግን በፍቅር ዙሪያ ከመጣችሁ ከእናንተ ጋር መኖር አልችልም፣ መሆን አልችልም። እኔ የምወደው አንድና አንድ ነው። አንድ ሰው ከአንድ ሰው አይዘልም አይደል? አንድ ሰው ለአንድ ሰው ነው ፍቅር የሚይዘው። ሰው ከዚህ በላይ እኔ ልሆን አልችልም። የምወደውና የማፈቅረው አንድ ሰውና አንድ ሰው ብቻ ነው። ስለዚህ እኔ በወንድምነት ኦኬ እወዳችኋለሁ፣ አከብራችኋለሁ፣ በሌላ ነገር ግን እናንተን አላስብም ማለት ነው የነበረባት። ግን እሷ የልቧ መልካምነትና የልቧ የዋህነት እያጠቃት ይመስለኛል። እስካሁንም ድረስ እየተጎዳች እነሱንም እየጎዳች ነው ያለችው። ኤልያስ እንግዲህ ሁላችንም እንደምናስታውሰው በጭራሽ ወደ ደሴ አልመለስም ብሏል። ደሴ አልሄድም ብሏል። ደሴ ካልሄደ ምናልባትም ከዛች ከተንከሲስ ጋር የሆነ ሴራም እየጠነሰሰ ሊሆን ይችላል፣ አይታወቅም። እዝራም ራሱ አልታየም ሰሞኑን። አሁን እዝራ እየታየ አይደለም። እዝራስ ምን አስበው ይሆን? ስለ ሀና ምን አይነት አመለካከት ይኖረው ይሆን? እሱ ራሱ እኮ ተጨንቋል። እንግዲህ ምሳ ሊበሉ አብረው በተቀመጡበት ሰዓት ኤልያስ ሲደውልላት ከኤልያስ ጋር ጥርግ ብላ ነው የሄደችው። እስኪ ቆይ ምሳ እንኳን በልተን እንጨርስ አላለችም። በነገራችን ላይ ክብር የላትም። ቤተሰቦች ልንገራችሁ፣ ጥሩ ናት፣ የዋህ ናት፣ መልካም ናት፣ ግን ለሰው ክብር የላትም። ልንገራችሁ፣ ለሰው ክብር ቢኖራት ኑሮ እዝራ ያን ያክል ጠብቋት ምግብ ሳይበላ ቁጭ ብሎ ውሎ አብረን እንበላለን ብሎ ቁጭ ብሎ ባዘዘበት ኤልያስ ሲደውልላት ምክንያቷ ምን እንደሆነ እንኳን ሳታስረዳ ተነስታ ውልቅ ብላ ሄደችው። ስለዚህ እኔ ሀና ለሰው ክብር አላት ብዬ አላስብም። ዝም ብሎ እግሯ ወዳ መራላት ብቻ የምትሄድ ሴት ናት። አንዴ ከኤልያስ ትገኛለች፣ አንዴ ከአሴር ትገኛለች፣ አንዴ ከእዝራ ትገኛለች እና ከማጋ መሆን እንዳለባት ራሱ የማትወስን የሆነች ዝም ብላ ዝብቅርቅ ያለች ሴት እና ምኗም የማይገባ ሴት ናት ሀና ማለት። ሌላው የተምቹና የድንብላል ፍቅር ነው። የተምቹና የድንብላል ፍቅር እንግዲህ በጣም ደስ የሚል ነው። ግን እንደው ተምቹ ምናልባት ከእርግብ ወደ እርግብ ይመለስ ይሆን ወይስ ከድንብላል ጋር ይቀጥላል? እርግብ እንደምናስታውሰው መጨረሻ ላይ ተገናኝተው የመጨረሻ ቀን ተገናኝተው የተለያዩ ጊዜ በጣም የሚያስጠሉ ቃላቶችን ተናግረዋለች። ግን እንደው አሁን እርግብ ከእስር ቤት ብትወጣ እውነት ከእርግብ ጋር ይሆናል ወይስ ከድንብላል ጋር? ከድንብላል ጋር ቢሆን በነገራችን ላይ እርግብ ድንብላልን እንቅ አድርጋ ነው የምትገላት። እንደውም ምናልባት አሁን እስር ቤት ላትወጣ ትችላለች እንጂ ከወጣችና ድንብላልና ተምቹ አንድ ላይ ሆኑ የሚባለውን ብትሰማ ኧረ አሸሸ ገዳሜ ነው የምትልባት። ለማንኛውም ማሮችዬ ማለት ነው፣ እናንተስ ምን ትላላችሁ? ድንብላል ከማጋ ብትሆን ጥሩ ህይወት ታሳልፋለች? ከተምቹ ወይስ ደግሞ ተምቹ ማለት ነው። ተምቹ ከድንብላል ጋር ቢሆን ጥሩ ህይወት ያሳልፋል ወይስ ደግሞ ከእርግብ ጋር? አረ ከድንብላል ጋር ቢሆን ነው። ምክንያቱም ድንብላል ምንም ሳይኖሩ ምንም ሳትፈልግ እሱና እሱነቱን ብቻ ወዳ ነው የሄደችው። ስለዚህ ቤተሰብ በጣም ደስተኛ ናት አሁን።
እንደዛ በአጥር ዘሎ መጥቶ እቅፍ አድርጓት እወድሻለሁ ስላላት ምናምን አቤት አለም ቃጤ ትላላችሁ ማርያምን በጣም ነው ደስ ያላት እና እኔ ራሴ በጣም ነው ደስ ያለኝ። ሁለታቸው አንድ ላይ ሆነው ህይወታቸውን ቢመሩ እውነት ጥሩ ህይወት ይኖራሉ ብዬ አስባለሁ። ለማንኛውም ማሮችዬ ማማ እያላልኩ ማሮችዬ እኔ እዚህ ላይ አበቃለሁ። ላይክ ማድረጋችሁን አትርሱ። አመሰግናለሁ።